ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው ደግሞ አጠር ባለ በኢንትሮዳክሽን ቪዲዮ ተከስቻለሁ። በዛሬው የኤፒሶድ 5 ቆይታችን እስከዛሬ ከቆየንበት ስለ ኮካይ ካወራንበት አለፍ ብለን ደግሞ ያው ኮካይ ምንድነው ሼፑን ማስታወስ ከእናንተ ይጠበቃል። ያለፉ ቪዲዮዎችንም ቼክ ብታደርጉት ታገኙታላችሁ። በተለያየ መንገድ ይህንን ኮካይ የሚባለውን ስትራክቸር አይተን ጨረስንና ዛሬ ሮድስ ስለሚባሉት ጀነራል የሆነች ፖይንት ኦፍ ቪው እነግራችሁና ከዛን ቀጠሮ ይዘን እንጨርሳለን ማለት ነው። እኔ እንደተለመደው አብሬያችሁ ቆየው ዮናታን ነኝ። እዚህ ቻናል ቤተሰብ የሆናችሁ ሰዎች አይሆፕ ቆንጆ ቁም ነገር እያገኛችሁ እንደሆነ ተስፋ እናደርጋለን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቀጥታ ወደ ቪዲዮ እንገባለን። በዛሬው ቆይታችን ስለ ጂነስ ኦፍ ግራም ፖዚቲቭ ሮድስ ይላል። እንግዲህ እስካሁን ስንነጋገር አዲስ ቃል ነው ዲስ ሮድስ የሚለውን። ባለፈው ክፍለ ጊዜ ላይ ስለ ሼፑ ብቻ ነው ገልጬላችሁ የነበረው። ሮድስ ማለት just like ኮካይ ሲባል ሀቧል ስፌሪካል ሼፕ ነበረው። ነገር ግን ካሁን በኋላ የምናወራቸው ባክቴሪያዎች ምን አይነት ነው? አንደር ማይክሮስኮፕ ሲመለከቷቸው that is ሮድ አይነት ታይፕ ኦፍ ሼፕ ነው፣ ልክ ምስሉ ላይ እንደምትመለከቱት። በዚህ በግራም ፖዚቲቭ ሮድስ ይሄንን ካወራን ጀነራሊ ይሄ ግራም ፖዚቲቭ ሮድስ ብለን የምንጠራው በአጠቃላይ ምን በመባል ይታወቃሉ? that is bacillus እየተባሉ ይጠራሉ ማለት ነው። it is known as bacillus። በግራም ስቴን it's obviously መልሱ ተቀምጧል። እስቲ በግራም ስቴን that's positive negative that is positive which means ስቴን በሚደረግበት ጊዜ by the crystal violet colors it give what purple under the microscope, so that is gram what positive አስብሎታል ማለት ነው። the cell wall ስንመለከት ደግሞ በዚህኛው በግራም ፖዚቲቭ ሮድ ስር ያሉ ባክቴሪያዎች have what a thick የሆነ ፔፕቲዶግላይካን ያላቸው ማለት ነው። this is the cell wall that is characterized under these gram positive rods and then these bacteria አሁን የምንነጋገራቸው ከዚህ ቀጥሎ በግራም ፖዚቲቭ ሮድስ ስር የሚካተቱት ባክቴሪያዎች በሙሉ diverse in their cell wallቸው habitat pathogenicity በእነዚህ በሶስት ነገሮች የተለያዩ ናቸው። የነዚህ ልዩነትና ቫሪዬሽናቸውን ደግሞ በደንብ እያየን እንቀጥላለን ማለት ነው። ስለ ግራም ፖዚቲቭ ሮድስ ብለን የምንጠራቸው። ታዲያ እኛ ዋና ዓላማችን በዚህ በማይክሮባዮሎጂ በአጠቃላይ በዚህ በጂነስ ኦፍ ግራም ፖዚቲቭ ሮድስ ሃርምለስ የሆኑ አሉ፣ ሃርምፉል የሆኑ አሉ፣ ኒውትራል የሆኑ አሉ። እኛ የሚመለከተን ግን ማን ነው ማለት ነው? እኛ የሰው ልጆች ላይ በሽታ ሊያመጡ ስለሚችሉት ሜዲካሊ ኢምፖርታንት ስለሆኑ ባክቴሪያዎች ይሆናል ማለት ነው። ሜዲካሊ ኢምፖርታንት ሜጀር የምንላቸው በዚህ በግራም ፖዚቲቭ ሮድስ ስር ሶስት ጂኖችን እንመለከታለን። ጂነስ ኦፍ ባሲለስ፣ ጂነስ ኦፍ ክሎስትሪዲየም እና ጂነስ ኦፍ ኮሪኒ ባክቴሪየም እንመለከታለን ማለት ነው። እነዚህ ሶስት ጂኖች አሁን በቀጣይ ኤፒሶዶቻችን ላይ እንመለከታቸዋለን በማስር ግራም ፖዚቲቭ ሮድስ ስር ማለት ነው። ስለዚህ ከሱ ውስጥ ደግሞ የመጀመሪያ የሆነውን ከጂነስ ኦፍ ባሲለስ እንጀምራለን። ከዚህ ውስጥ ሜዲካሊ ኢምፖርታንት የሚባለው ባክቴሪያ ማመሰላችሁ ይሄኛው ባክቴሪያ በጣም አደገኛ የሚባለው ባክቴሪያ በአማርኛው እንደው ምን ይባላል መሰላችሁ? አባሰንጋ ስለሚባለው እንጀምራለን ማለት ነው። በቀጣይ ቀጠሮ የምንይዘው በኤፒሶድ 6 ቆይታችን እዚህኛውን መልስ እንመልሳለን ማለት ነው። እናንተም ደግሞ አንብባችሁ እስቲ ተገኙ ሞር ግልጽ ይሆንላችኋል። ስለ ባሲለስ አንትራክሲስ about the general የሆነውን ኦቨርቪው እናወራለን። እሱን ከተግባባን በኋላ ኪ ካራክተሪስቲክሶቹን፣ ሴል ዎሉን፣ ግራም ስቴይኑን፣ የተለያዩ ባህሪያቶቹን ስለ ባሲለስ አንትራክስ እንመለከታለን። ሌላው ቫይሩለንስ ፋክተር how this bacillus anthrax cause disease የሚለውንም ደግሞ እገልጽላችኋለሁ ማለት ነው። ፎርም ኦፍ አንትራክስ ጀነራሊ 4 አይነት ፎርሞች አሉት። በሰው ልጅ ላይ የሚያስከትሉት ይሄ ባሲለስ አንትራክስ 4 አይነት ፎርሞች አሉት። እሱንም እገልጽላችኋለሁ። እንዴት ዲያግኖስ ይደረጋል፣ ትሪት ይደረጋል፣ በስተመጨረሻም ፕሪቨንሽኖች አሉት። እሱን በኤፒሶድ 6 እንገናኛለን። ዛሬ እንግዲህ እንዳልኳችሁ በኢንትሮዳክሽን ቪዲዮ ነው የተገናኘነው። በግራም ፖዚቲቭ ሮድስን በዚህ መንገድ አይምሯችን ላይ ካስቀመጥን በቀጣይ ኤፒሶድ 6 እስከምንገናኝ ድረስ
እኔ አብሬያችሁ ቆየሁት ዮናታን ነኝ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። ባይ ባይ።